ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደ ግሽ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። የነባር ቤተሰቦች ላይክ፣ ሼር በማድረግ ጀምሩ። አዲሶች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። የቻናል መሰረታዊ የቋንቋ ትምህርቶች ማንበብና መጻፍ እንዲሁም ደግሞ በአማርኛና በእንግሊዝኛ ቃላትን ትርጉም ማወቅ እንዲሁም ንግግሮች ለማዳበር እንደዚህ አይነት ስኪሎች ለማዳበር የሚሰራ ቻናል ነው። በተለያየ ምክንያት የትምህርት እድሉን አጣችሁ ማንበብ መጻፍ ለሚከብዳችሁ ሰዎች ኦንላይንም ከስር ባለው የስልክ አድራሻ ማለት ነው በሚመቻችሁ ሰዓት መማር ትችላላችሁ። በኢሞ፣ ዋትስአፕ፣ ቴሌግራም ቤተሰቦቼ በዛሬው ክፍል ይዤላችሁ የመጣሁት በዲቃላ ሆሄያት ወይም ደግሞ ውስብስብ ድምጾች ማለት ነው። አማርኛ ላይ ውስብስብ ድምጾች ወይም ዲቃላ የምንላቸው ፊደላት አሉ። ማለትም እያንዳንዱ የአማርኛ ቤት 7 ዘር አላት። ከሰባቶቹ ውጭ ደግሞ ለአንዳንዶቹ ለሁሉም አይደለም ለአንዳንዶቹ ዲቃላ ወይም ውስብስብ የምንለው ድምጽ አላቸው ማለት ነው። 8ኛ ቤት ይሄ ቤት የተዳቀለ ድምጽ ነው ያለውና ለዛ ዲቃላ ፊደል ወይም ደግሞ ውስብስብ ሆሄ ይባላል ማለት ነው። ለምሳሌ ለሃ ሃ የሚባል ግልጽ የሆነ ድምጽ አለና ከሃ እስከ ሆ ድረስ ከቆጠርን በኋላ ሌላ ኋ የምትባል ሁዋ በውስብስብ ከበድ የሚል ለመጥራት የሚከብድ ድምጽ አለ። እሱ በሚገባ በአንድ ክፍል ሰርቻለሁ። ዲቃላ ወይም ውስብስብ ሆሄያት ድምጻቸው እንዴት እንደሚነበብ ማለት ነው። በዛሬ ክፍል ደግሞ ያመጣሁት ምን ነው ቃላት ውስጥ እነዚህን ዲቃላ ፊደላትን እየጨመርን የሚመሰረቱ ቃላትን እንዴት እንደሚነበቡ እናያለን ማለት ነው። አብራችን ቆዩ። እዚህ ጋር ለምሳሌ ኋ የምትባል ድምጽን በመጨመር የተመሰረተ ቃል እናያለን። በኋላ እያት አብዛኞቻችሁ ላይ ማለት ከኪቦርድ ይለያያልና እቺን ሆሄ አታገኟትም። አንዳንዳችሁ ኪቦርድ ላይ ችግር የለውም በሌላ ቅርጽ የተጻፈችው የኔ ላይ አሁን ይቺ ነች። ትክክለኛዋም ይቺ ነች መጽሐፍ ላይ ያለችው። ግን ያሁን ኪቦርዶች ስልኮቻችን ላይ ማለት ነው ምንጭናቸው አፕሊኬሽኖቹ ጋር ሌላ አድርገው ይጽፏታል። ዞሮ የሃ 8ኛ ቤት ነች። ኋ ማለት የሃን ድምጽ ስለያዘች ሁዋ አይነት ድምጽ ነው ያላት ኋ እና በኋላ ብለን ስናወራም ስንጽፍ ምንጠቀማት ፊደል ይችላል ማለት ነው። በኋላ የሆነ ሳብ የሚል ድምጽ አላት በኋላ። እዚህ ጋር ደግሞ ከኋላ አሁንም ከጨመርኳት እንጂ ያው ኋላ ነው ማለት ነው። ከኋላ አመሏ የማን የሷ አመል ለማለት አሁን አመሏ ነው የምንለውና አመል የሚለው የሷ ለማለት ስንፈልግ ሏ አይነት ድምጽ አለው ማለት ነው። አመሏ ግመሏ ያው እንደምታዩት ኋ ከሃ ቤት መጨረሻው እንዳልኳችሁ ሁሉ ሏ እቺ ደግሞ የማን ድምጽ ነው የያዘችው? የለቤቶችን። ስለዚህ ሏ ከለዘር ነው የምናገኛት ማለት ነው። 8ኛ ላይ አመሏ ግመሏ። እዚህ ጋር ስሟ ማን ነው? ስሟ ማን ይባላል ለማለት ስሟ ስንል የማን የሷ ልጅቷ ስም ሊሆን ይችላል። ያ ውድ ቤተሰቦች ያልነገርኳችሁ እነዚህ ዲቃላ ፊደላት ድምጻቸው የሁለተኛ ቤቶችንና ዋን ጨምሮ ነው የሚይዘው። ለምሳሌ ድምጻቸው ማለት ነው ኋ ስንል ሃሁ ሁለተኛ ሀ ቤት አለች አይደለ? ዋ ስንል ደግሞ ኋ ለማለት ዋ የሚልም ድምጽ እንጨምራለን። ኋ ምንድነው የምታረጉት? የዋናዋ ድምጽ ሁለተኛ ቤት ሲደመር ዋ ታረጉት ነው ድምጽ የሚሰጣችሁ ኋ ለማለት ማለት ነው። እና ከዛ ውጪ ሲጻፉ በቅርጽ ደረጃ ማለት ነው
አራተኛ ቤቶች ከስር ቅጥል ኖሮባቸው ነው የሚሆነው። አራተኛ ቤቶች ማለት ለምሳሌ የሀ ቤት ከሆነች የሀ አራተኛ ቤቷ፣ የለ ቤት ከሆነች እንደምታዩት የለ አራተኛ ቤቷ፣ የመ ቤትም ከሆነች የመ አራተኛ ቤቷ ላይ ከታች ቅጥል እያደረግን እንደዚህ እያለ ይቀጥላሉ ማለት ነው። እሺ ስሟ ማሟያ ያው ማ ከማ ላይ ከታች ቅጥል ሆኖባት ማለት ነው። ሟ በጽሁፍ ደረጃ እንደዚህ ነው። አራተኛ ድምፅ ከስር ቀጥያ ሆኖባት ነው። በድምጽ ደረጃ ደግሞ ሁለተኛ ቤቷ ሙ የምትባለው አለች። መሙ ሙ ከዛ ዋ ሟ ተቀብለን እንጠራዋለን። ሟ ያ ማሟያ የእቺ የቤት ነች። አራተኛ ቤት ማለት ማሟያ አሟጦ አሟጦ አቅሙን አሟጦ ነው የተጠቀመው። ወይም ደግሞ አሟጣ አሟጦ አሟጠን እንደዚህ ስንል ሟ ያት ሟ አሁንም የቅድሟ ነች። አሟጦ ሟች 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 ያ መቤት ላይ አራተኛ ቤት ላይ ከስር ሰረዝ ማድረግ ማለት ነው። ሟች ሟች ኳ ሷ ኳሷ በአጋጣሚ እዚህ ጋር ኳ ምኗ ኳሷ ስለዚህ ኳ በራሷ ምንድን ናት? ዲቃላ ድምፅ ናት። የከቤት ያው ከቤት አራተኛዋ ላይ ከታች ሰረዝ ነው። ስንጠራት ደግሞ ኩዋ ኩ ከኩ ሁለተኛ ከቤት አለ አይደል? ከዛ ዋ መጨመር ኳ ሷ ኳ ሷ ኳ ሷ ሷ እንዳልኳችሁ ሷ አራተኛ የሰቤት ሆና ከታች ሰረዝ ነው ያለባት። በቅርጽ በድምጽ ደግሞ ሱዋ ሱዋ አይነት ድምጽ አላት። ኳሷ ኳሷ እሷ 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 ጥሷል 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 ከሷል 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 ታናሿ ታናሽ የሚለው የእሷ ታናሽ ወይም ደግሞ ታናሽየዋ ለማለት ምን እናደርጋለን? ታናሿ ሹዋ ድምፁን ስናየው ሹዋ። በቅርጽ ደረጃ ደግሞ ሸሹ ሲሻ አራተኛ ሻ ላይ እሸ ላይ በማድረግ ነው ከታች ቅጥያ ማድረግ። ታናሿ ታጋሿ ታጋሿ እዚህ ጋር በነ ቦታ በና ቦታ ጋን ጨምራት ሌላ ቃል ሆነልኝ። ታጋሿ ታጋሿ ተሿሚ 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 ቋንቋ ቋንቋ ያውን መታወቅ ያለበት ነው። ያው ሲጻፍ ቋንቋ ቋንቋ ሁለቱም ዲቃላ ከቤቶች ናቸው የሆኑት። ቋ ስንጽፋት ከቀ ከታች ሰረዝ ማድረግ ነው። ስንጠራት ሁለተኛ ቀቤቷን ቁ እና ዋን መጨመር ነው። ቋንቋ ቋንቋ ታላቋ ታላቋ ያው ይሄም በተመሳሳይ ታናሿ ቅድም ሿ ብለናል። እዚህ ጋር ደግሞ ታላቋ ቋ ተቋም 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 አቋም አቋም እዚህ ጋር ተና ሲቀያየሩ ቋም የሚለው ቅድም እዚህ ጋር ተቋም ሆነ። እዚህ ጋር ደግሞ አቋም ቧን ቧ ቧንቧ ቧን ቧ ቡዋ ይት ቡዋ ድምፁ ማለት ነው። ቡዋ ቅርጹ ደግሞ ባ ከባ ላይ ከስር ምን ማድረግ ነው? ቅጥያ ማድረግ። ባ ነበረች ባምባ ሳይሆን ቧንቧ ለማድረግ ምን አደረግን? ከታች ቅጥያ ቧንቧ ቧልት 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 ችና ዲቃላ አቧራ 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 ግቧ ግቧ ይሄ ነበር የሷ ግብ ግቧ ግቧ ልጅቷ 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 ቷ ልጅት ወይም ደግሞ ልጅ የሚለው የትኛዋ ልጅ ወይ ምናምን ለማለት ስንፈልግ ልጅቷ እህቷ የሷ እህት
እህቷ ቷ አመቷ አመቷ አጎቷ አጎቷ በዚህ ልደቷ ማለት ይቻላል። አመቷ ከሚለው የሴት ባለቤትን ይገልጻል ማለት ነው። ሴት የማን አመት ወይም ደግሞ የማን ልደት የሚለው ወደ ሴቶች ነው የሚያመዝነው። ይሄኛው አመቷ ስንል ማለት ነው። አጎቷም እንደዛው እህቷ ልጅቷ አጎቷ እዚህ ጋር ልጆቿ ልጆቿ የሷ ልጆች ልጆቿ ያው ቿ እህቶቿ 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 ዘመዶቿ ዘመዶቿ ዘመድ የሚለው ጋር የማን የሷ ለማለት ዘመዶቿ ጓደኞቿ 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 ሆኗል 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 ኗ ኑ ዋ እና ላይ ከታች ቅጥያ ማድረግ ኗ የሚል ድምፅ ለማምጣት ድኗል ድኗል እዚጋ ሆ እዚጋ ድ ስናደርግ ያው ኗል ድኗል ሆኗል ጠረኗ 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 አይኗ 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 ትንኟ 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 ኟ አዛኟ ኟ ዘፋኟ ኗ ዘፋኟ ስካር ስካር ኳ ስካር አኳያ አኳያ ኳታር 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 ታሪኳ ታሪኳ ውድ ቤተሰቦቼ ባጭሩ በድምጽ ደረጃ ምንድነው የምናደርገው? ሁለተኛ ለምሳሌ ያህል የለ ለምሳሌ ሏ የሚባለው ድምጽ በድምጽ እንዴት ነው የሚጻፈው የሚነበበው? በድምጽ ደረጃ ዋ ዋ ሏ እንደዚህ ይሆናል ማለት ነው። በቅርጽ ደግሞ ይሄ እንደምታዩት ላ ከታች ተርሶ ነውባት ፊደል ላ ጋር ይቀራረባል ማለት ነው። ይሄ አሁን በድምጽ ስንጠራው ሉዋ 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 ነው። በቅርጽ ደግሞ እንደምታዩት ላን ይመስላል። አንድ ግራ ያጥራል ከታች ቅጥ ይሆንበታል። ሌሎችም ልክ እንደዚህ ናቸው። ሁሌም ቢሆን ሲጠሩ ሁለተኛ ድምጽና ዋን ይጨምራሉ ስንጠራቸው ማለት ነው። ዲቃላ ወይም ውስብስብ ፊደላት ሲጻፉ ደግሞ አራተኛ የአማርኛ ቤቶችንና ከታች ቅጥያ ይኖራቸዋል ሁሉም ማለት ነው። እንደዚህ ያረጋችሁ ቃላትን መጻፍን ተለማመዱላችኋለሁ። ለዛሬ ያመጣሁላችሁ ቃላት እነዚህ ናቸው። በቀጣይ ደግሞ እነዚህ ቃላት በእንግሊዘኛ እንዴት ነው የሚጻፉት የሚሉትን ነገር ደግሞ ድጋሜ ይዤላችሁ እመጣለሁ ማለት ነው። ተከታተሉኝ ስለነበራችሁ እጅግ በጣም አድርጌ እያመሰገንኩኝ ቀጣይ በሌሎች ክፍሎች እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ።